ቀጣሪዎች መጥተው ዲስክራይብ የሚያደርጉልህ ለመቅጠር የሚያብራሩልህና የሚፈልጉትን ፕሮፋይል ሲነግሩ አለ እንዲህ አይነት ሰው ዋው። ሩት ዮሐንስ የታለንት ፈርም መስራችና ዋና ስራ አስኪያጅ ነች። ጥሪዬ ነው መክሊቴ ነው ስለዚህ መከተል አለብኝ ብለሽ ወሰንሽባትን ቶት ፕሮሰስ ደረጃውን እየወረድኩ ስራ መልቀቅ እንዳለብኝ ወሰንኩኝ። በኢትዮጵያ የቅጥር ስርዓት ላይ ያየችውን ክፍተት በመመልከት የተለያዩ አይነት መፍትሄዎችን ማሰብ ትጀምራለች። 5110 ሰው ለማሰልጠን እንዴት ተዘጋጀሽ? ማይ ጉድነስ በጣም ቻሌንጂንግ ነበረ። እኔ እዚህ ጋር ቁጭ ብዬ ስራ ፈላጊውንም አገኘዋለሁ፣ ቀጣሪውንም አገኘዋለሁ። የምትመክር ተዋንተ ልጅ እንዳታርግ ምናምን የምትል ነች። አልሰማህም እንጂ እኛ ተመርቀን እንግዲህ ስራ ስንፈልግ ሲቪ ለመጻፍ በርካታ ችግሮች ነበሩ። እንዴት እንደሚጻፍ ራሱ አናቅም ነበረ። ታላላቆቻችንን ጠይቃለን። የሰዎችን ሲቪ አድርገን የሆነ ኮፒ በማድረግ ይሄንን ነገር መካተት አለበት፣ ይሄ ነገር መኖር አለበት ብለን እናደርጋለን። አሁን ግን በጣም ጊዜው ተቀይሮ የተለያዩ ቴክኖሎጂዎች፣ ሶፍትዌሮች፣ ኤአይ እነዚህ ተጠቅመው ተማሪዎች ልክ ሲመረቁ ሲቪያቸውን አዘጋጅተው ራሳቸውን ማስተዋወቅ መሸጥ ይችላሉ። በተቃራኒው ደግሞ ስንመለከት አሰሪ ድርጅቶች እንደው የሚፈልጉት ብቁ ሰራተኛ እንዴት ነው የሚያገኙት በዛ ጊዜ ቢባል 1000 ሲቪ ከተላከ 1000 ሲቪ ቁጭ ብሎ ፊልተር ይደረጋል። ይሄ ነው የሚደረግ፣ ይሄ ያስፈልገናል ይላሉ። አሁን እሱም ተቀይሯል። እንግዲህ ሀገራችን ውስጥ ሪክሩትመንትን ወይንም የቅጥር ስርዓትን ስንመለከት በጣም ውስብስብ የነበረ አሁን ግን በተለያዩ ስራዎች ምክንያት በጣም ቀላል የሆነ ሆኗል። ይህንንም ስራ እንግዲህ ካቀለሉ ድርጅቶች መካከል ትልቁ ልበል ታለንት ፈርም ነው። ዛሬ በሲዮቹ እንግዲህ የምገኘው ታለንት ፈርም መስራችና ዋና ስራ አስኪያጅ ወይዘሮ ሩት ዮሐንስ። እሺ እንዴት ነሽ ሩትዬ? ደህና ነኝ አለሁ። እንዴት ነህ ቃላም? አለሁ። እኔና አንቺ ሐዋሳ አብረን ነው የተማርነው። yes you're my junior ነህ። አክብሮት ቅድም ከዚህ በፊት ተገናኝተን ቁጭ ብለን እስቲ እንደው ይሄን ነገር እንስራ ብለን ከሩዲ ጋር ቁጭ ብለን ቡና እየጠጣን ምንዳሽ አሁን ቃላ ባንተ አድገህ እንደዚህ እዚህ ጋር እንደርሰህ ቁጭ ብለን ይሄን ኢንተርቪው ታደርገኛለህ እያለች ነበረ። but it was really an experience ሐዋሳ ያሳለፍነው ጊዜ I really ራሳችንን ፎርም ያደረግንበት በጣም ትልቅ ለውጥ ደግሞ ህይወታችን ውስጥ የመጣበት መንገድ ይመስለኛል። እውነት ነው፣ በጣም ትክክል ነው። እንደው ከሐዋሳ በፊት ልመልስሽና ሴንት ሜሪን የተማርሽ አይደለ? እዛ ደግሞ ስትነግሪኝ ይሄ በጣም ፎከስ የተደረጉት ሬጉላር የሆኑ ትምህርቶችም ላይ ሳይሆን ከዛ ጎን ለጎን በርካታ ነገሮችን ተምረናል ብለሽ እስቲ ምንድን ነው የተማራችሁት? ያስ ደግሞ የተማራችሁት ይሄ ጎን ለጎን ያለው ኤክስትራ ከሪኩለር ልንላቸው የምናቸው ስኪሎችን ልበለው ወይንም ከትምህርት መደበኛ ከሆነ የትምህርት አይነቶች በዘለለ የተማራችሁት እስቲ ምን ያህል ጠቅሞሻል? ምን እንደሆኑ ንገሪኝና ጥቅሞቹንም ታስረጅኛለሽ። እሺ ቴንክ ዩ ቃላ፣ አመሰግናለሁ። አዎ ሴንት ሜሪ ሃይ ስኩል ሴንት ሜሪ ነው የተማርኩት። ቅድስት ማርያም ትምህርት ቤት ይባላል፣ የሴቶች ትምህርት ቤት ነው። እዛ ስንማር ባይ ዘ ታይም በቃ ሃይ ስኩል ግራጁዌት አድርገን ስንወጣ ብቁ በቃ ሰራተኛ አርገው ነበር የሚያወጡን። ሚኒንግ ታይፒንግ እንማራለን። ለምሳሌ 4 ዓመት ታይፒንግ ቀጥቅጠናል። የድሮን ታይፕ ወርክ ታይፕራይተር እሱን 4 ዓመት በቃ ቴብል መስራት ምናምን ሁሉ እንችል ነበር በታይፕራይተር። ባይ ዘ ታይም ስንጨርስ ቢዝነስ ኮሚኒኬሽን እንማራለን። ሴክሬታሪያል ስተዲስ የሚባል ነበረ። ኮሜርሻል ማትስ ነው የምንማረው። ሶ የምንማራቸው ሳብጀክቶች በሙሉ በቃ እኛን ስንወጣ ለአንድ በቃ ቢዝነስ ስተዲ አጥንቶ ግራጁዌት ያደረገ ሰው አይነት የምንወጣው ዲፕሎማ ሁሉ ተሰጥቶን ነው የምንወጣው ከሃይስኩል ስንወጣ። አም ሲሪየስ እና አለችኝ ዲፕሎማም አለኝ ከዲግሪው በተጨማሪ ለማለት ነው። እና ሰው ባይ ዘ ታይም ሃይስኩል ስንጨርስ በቃ ተቀጥረን ብንሰራ የአንድ ኦፊስ ኦፐሬሽንን ቤዚክ የሆኑትን ነገር ተምረናል። እና እሱ ኦፍ ኮርስ የስራ ማይንድ ሴትን ኦልሬዲ አይ ቲንክ ከዛ ጊዜ ጀምሮ የሆነ ሰምሃው ቢልድ እንድናረግ ረድቶናል ብዬ አስባለሁ። እዛ የተማርን ሰዎች that's nice። እንደው በተማርነው አሁን ሁሌ እኔ ከሲዎች ጋር ሳወራ ብዙ እንግዶች አሉኝ አይደለ? እና ስንመለከት መስራች ሲሆኑ ዋና ስራ አስፈጻሚ ሲሆኑ ከተማሩት ትምህርት ለየት ያለ ነገር ላይ ነው የሚገኙት። አንቺ የተማርሽው ማኔጅመንት ነው ገብቶሻል። አሁንም ያለሽው እንግዲህ ሂውመን ሪሶርስ ላይ ነው።
በጣም ጎን ለጎን መሄድ ነው። ይሄ ግን እንደው እንዳልነበረ እያወራን ነበር። ባንክ ካልገባሽ ተብለሽ ነበር። ተብዬ ነበር። ማምና ዳድ እናትና አባትሽ በቃ ረጅም ዓመት ባንክ ነው የሰሩት። ባንክ ውስጥ ካልገባሽ ተብለሽ እንዴት ነበር? እንዴት አሳመሻቸው? አይ ነው ይሄ የኔ መንገድ አይደለም ብለሽ ወደዚህ ለመምጣት? የሚገርም በቀደም ምን እንዳልከው ቡና ስንጠጣ እያሰብኩት ነበር መልሼና ማኔጅመንት ስማር ግራጁዌት አድርገን ያው ፔፐር ጽፈን የለ መቼም ያኔ የጻፍነው ፔፐር ከተባለ አሁንም እሱ ሂውማን ሪሶርስ ላይ ቶፒክ ላይ ነው ፔፐሬን የጻፍኩት። አይ ቲንክ ያኔም ሰምሃው ኢንተረስቱ ነበረኝ መሰለኝ። ከዛ በኋላ ያው ግራጁዌት አድርጌ እንዳልከው ባንክ ስራ ስጀምር እናቴም አባቴም ረጅም ዓመት ባንክ ሰርተዋል። ሰው በቃ በጣም አለ የተባለ ስራ የባንክ የተከበረ ስራ ነው የባንክ ስራ እና ባንክ ካልገባሽ የት ልትገቢ ነው በቃ ኤንጂኦ ካልሆነ የሚል በቃ ነገር ነበረ። ግን ሰው በሰዓቱም ስራ በመፈለግ ትንሽ ጊዜ አጠፋሁኝ ከጓደኞቼ ጋር። በኋላ ባንክ ጀመርኩኝ ስራ እና አባቴ የሚሰራበት የነበረው ባንክ ነው የገባሁት። እሱ ደስ ብሎኛል። እሱ ይሰራበት የነበረበት ብራንችም ላይ መስራት እድል ነበረኝ እና በኋላ ላይ 1 አመት ከሰራው በኋላ ግን በቃ ይሄ ነገር ለኔ አይደለም በቃ አላይን አለማድረግ በቃ ወድጄው ነው የሰራሁት። ጥሩ አለቆች ነበሩኝ። ደንበኞቼን በጣም ነበርም ወዳቸው። ግን በቃ በቃ መክሊቴን አላገኘሁም ነው የሚባለው። በቃ ቦታዬ ላይ እንዳልሆንክ ስሜት ነበረኝ። ግን ያ እድሜ ደግሞ አይ ቲንክ እንደዚህ ብዙ አናላይዝ አድርገህ ምንድነው መክሊቴ ምናምን አይነት ሂሳብ ለመስራትም ብዙ ዊዝደምም የለንም። ግን ሰምሃው በቃ ቦታዬ ላይ እንዳልሆንኩ አይነት ስሜት ተሰማኝ። ሰው ለቀኩኝና ወጣሁኝ። ያው ጥሩ ስራ አግኝቼ ስለነበር ከዛ በኋላ ስወጣ ብዙም ጫና አልገጠመኝም ከቤተሰብ። ለነገሩ እነሱን እኮ ስናስባቸው ሁሌ ለእኛ ጥሩ ነገር እኛ ደስተኛ ከሆንን they're always happy ያን ነገር ነው የምናስበው። እንደው ስናወራ እና እኔም ብዙ ጊዜ የምጠይቀው እንግዶቼን ካሪየራችን ላይ በጣም ይሄ ዲፊኒቲቭ የምንላቸው በጣም ትልቅ አሁን ለኔ የኛ ዋና ስራ አስፈጻሚ ናዝ ነው። ላንቺም ደግሞ ይኖራል እርግጠኛ ማስበው ባለፈውም እያወራን የነገርሽ ነገር ስላለ ነው። ሼፕ አድርጎኛል፣ ጋይድ አድርጎኛል። በቃ ይሄን ስራን እንዴት መስራት እንዳለብኝ እና ደግሞ በጣም የወሰድኩት ኤክስፒሪየንስ ወይ ተሞክሮ በጣም የተለየ ነው የምትዩ አለቃ ወይንም ሞመንት ወይንም መስሪያ ቤት እስቲ ንገሪኝ። ኦኬ ያው መቼም በአንድ ብቻ ይወሰናል ብዬ አላስብም። ግን አይ ዶንት ኖ እንደ እድል ሆኖ አይ ቲንክ በጣም ጥሩ አለቆች ነበሩኝ። throughout my career ተቀጥሬ በሰራሁባቸው አጋጣሚዎች በጣም ጥሩ አለቆች ነበሩኝ። ፕራይመሪሊ ግን ያው በዋናነት እናትና አባቴን በጣም እንደ ሞዴል አነሳቸዋለሁ። ጠንካራ ሰራተኞች ናቸው። ለስራ ያላቸው ክብር፣ ሰርቭ የሚያገለግሉትን ኮሚኒቲ አክብረው በጣም ተወደው የወጡ ናቸው ከኢንዱስትሪውና ሪታየር አድርገው ሲወጡና በጣም ከነሱ ይሄን የስራን ካልቸርን በጣም ተምሬያለሁ። ከዛ ኦፍ ኮርስ እንዳልኩት ባንክ ጀምሮ በጣም ጥሩ አለቆች ነበሩኝ ሼፕ ያደረጉ ካሪሬን። ግን በቃ ሁሉ ጊዜ መማነሳው መቼም ሩት እንደው ስለ አለቆቿ ስታወራ ቢባል ጓደኞቼም ቤተሰቦቼም ሁሉም የሚያውቁት አንድ አለቃ አለኝ። ቤሶ የሚባል አንድ ድርጅት ውስጥ ስሰራ 4-5 ዓመት አካባቢ አብሬው ለመስራት እድል ነበረኝና በጣም በቃ ምን ብዬ ነው ዲፋይን የማደርገው ውብሸት ይባላል። ከውብሸት ጋር አብሬ ስሰራ እኔ በራሴ ባላመንኩበት ሰዓት እንኳን ያመነብኝ ሰው በቃ እኔ ዴሊቨር ማድረግ እችላለሁ ብዬ በራሴ ኮንፊደንስ ባልተሰማኝ ጊዜ እንኳን በጣም ያመነብኝ ሰው ነበረ እና ያንን በጣም ከሱ ብዙ ወስጃለሁ። ሊደርሺፕ ኳሊቲስ ከሱ ብዙ ተምሬያለሁ። ስራን በቃ ይሄ በቃ ኖሌጀብል ሆኖ መስራት፣ ስለሚሰሩት ነገር በእውቀት መስራት፣ ጥንቅቅ አድርጎ ዴሊቨር ማድረግ፣ በጣም ሊደርሺፕ ሰው ማስተዳደር እኔ እንዴት ባላንስ አድርጎ እንደሚያስኬደው እንደነበር በጣም I used to look up to him እና አላቅም ምን ያህል አጋጣሚው ኖሮኝ ይሄን ያህል ራሱ ነግሬው ከሆነ አላቅም። ባይ ዘ ታይም መጨረሻ ላይ እኔ የወሊድ ፍቃድ ላይ ሆኜ ነው እሱ ጨርሶ የሄደው የነበረውና ከዛ በኋላ ኦፍ ኮርስ ተገናኝተናል በተለያዩ አጋጣሚዎች። ግን በቃ በጣም እና ደግሞ በጣም የሚገርመው አምሾር እኔ ብቻ አይደለሁም ብትጠየቅ በዛ ሰዓት አብረውን የሰሩን ሰዎች
ይሄን እንደሚሉ በጣም እርግጠኛ ነኝ። በቃ በጣም ለብዙዎች ፖቴንሻልህን አይን አለው ያያል። በጣም ሪስክ አብሮ ሼር ያደርጋል። በቃ እሱ ኃላፊነት ወስዶ አንተን ለማሳደግ በጣም በቃ በትከሻው ላይ አቁሞ ብዙ ሰዎች ትከሻ ላይ ቆመናል አይደል የሚባለው እና በጣም ብዙ በቃ ስተቴን ሸፍኖ አስተምሮኝ ኦፖርቹኒቲዎች ሰጥቶኝ እና ዛሬ ላይ ለደረስኩበት የካሪር ግሮዝ በጣም አመሰግናለሁ። በጣም ሽፍት ያደረገ ነው ብዬ አስባለሁ። ምን ያህል አንቺ ከሱ ሊደርሺፕ ኳሊቲ ወስደሽ አሁን ስታስተዳድሪ ብሌንዲን ያደርጋል? አዎ በጣም አጌን አይ ቲንክ አሁንም የማደንቀው ለዛ ይመስለኛል። ቢኮዝ ከባድ ነው ለካ ቀላል አይደለም። እነዚህን ፕሪንሲፕሎች መኖር ቀላል አይደለም። ስፔሻሊ ደግሞ ያው የራስህን ቢዝነስ ራን ስታደርግ ደግሞ ምንም ስተት በቃ እንዲኖር አትፈልግም። ሁሉ ነገር ባንተ ስታንዳርድ እንዲሄድ ነው የምትፈልገው። ስተት የሚሰራን ሰራተኛ መታገስ ለካ በጣም ኳሊቲ ነው። በቃ ገብቷል። እሱን አላው ያን ስፔስ ስትፈጥር ነው ሰው የሚያድገው። ግን ቢዝነስ ላይ ያንን አላው ማድረግ በጣም ይከብዳል እና ግን በቃ ሁሉ ጊዜ ራሴን ቻሌንጅ ማድረገው እሱን ነው። ኤንድ ደግሞ ያው መቼም ስራችንን ታውቋለህ። አብዛኛው ከወጣቶች ጋር አይ ዶንት ኖ ሞር ዛን 50% ኦፍ ከስራችን ውስጥ ከወጣቶች ጋር እንሰራለን እና ኦኬ ከወጣቶች ጋር ነው የምንሰራው ብለን እኔ በቢሮ ያሉ ወጣቶችን ያን እድል መስጠት ካልቻልኩኝ በቃ walk the talk የሚባለው ነገር አይኖርም አይደል? ሰው ግን ያን ለማድረግ በጣም እድሉ ነበረኝ። ሰው ሁሉ ጊዜ በቃ አነሳዋለሁኝ በቃ ከሱ የተማርኩት ይሄ ነው። ይሄን ማድረግ አለብኝ እና በጣም አፕሪሺየት አደርገዋለሁ። that's nice። እንግዲህ ያው ተቀጥሮ መስራት አለ። ከዛ ደግሞ ያው self employment ነው የምንችለው ወይም የራሳችንን ደግሞ ድርጅት መክፈት አለ። ስናወራ ያልሽኝን ነገር አረሳው ነው በጣም ቁጭ ብዬ ሰው ለመወሰን ሳስባሽ መሩዳ በሻል እንደዚህ ነገር እንደዚህ ስንት አይነት ኃላፊነት አለብሽ ነው የራሴን ነገር አረጋ ያንን ቶት ፕሮሰስ ያስረጅኝ ለመቀየር ኦኬ እሺ ይሄ ነገር በቃ ትክክለኛ ነው ይሄ ጥሪዬ ነው መክሊቴ ነው ስለዚህ መከተል አለብኝ ብለሽ ወሰንሽባትን ቶት ፕሮሰስ ያ በጣም እንዲ ሞመንት አይደለች አውልቴል ግን በቃ አንድ እርግጠኛ የሆንኩበት ነገር ምንድነው ረጅም ጊዜ ነበረ በቃ ሐሳቡ ውስጤ እንዳልኩ ያው ኤችአር ላይ ነው የሰራሁት ፎር አብዛኛው የሥራ ዘመኔንና ሶ በቃ የወጣቶቹን ሳይ እኔ ለመቅጠር ስቸገር እነሱ ስራ አጥተው ሲመለሱ ሳይ አለቆቼ በቃ ሰው ለማምጣት ስንቸገር አብረን ያን ፕሮሰስ ውስጥ በማየት ውስጥ በቃ ምንድነው ማድረግ የሚቻለው በዚህ ውስጥ የሚለው ነገር ሁሉ ጊዜ ያሰላስለው ነበር። ማን ነው እዚህ ጋር የተቸገረው ማለት ዩኒቨርሲቲው ነው ይሄን አሰልጥኖ መላክ የተቸገረው ልጆቹ ናቸው መቀበል ያቃታቸው እንዳሰሪ ከኛ የሚጠበቅ ነገር አለ እንደ ቀጣሪ ምንድነው የሚለውን ያን ሚሲንግ ኤሌመንት በጣም ኤክስፕሎር አደረግናና እንደኔ እንደሩት ምንድነው ማድረግ የምችለው እሺ ይሄ ችግር ታይቶኛል እንዳለ ሰው ምንድነው የሚለውንና ያን ሳሰላስል በቃ በጣም ማይተው የሆነ ነጅ ነበረኝ በቃ ነው ይሄን ነገር የሆነ መፍትሄ መስጠት አለብኝ የሚል ያ ነገር በጣም ረጅም ጊዜ አሰብኩበት አነበብኩ ተዘጋጀው ብዙ የረዱኝ ሰዎች ነበሩ በዚህ ፕሮሰስ ውስጥ እና ግን እንዳልከው በጣም ኮምፎርታብል ሆኖ ጥሩ ስራ እየሰሩ ጥሩ ደሞዝ እየተከፈለኝ ከመስራት ኦኬ ብዬ ሰው ሁሉ ኮምፕሌን ወደሚያረጋው በቃ ገቢዎች ምናምን እያለ ሰው ወደሚማረርበት ቢዝነስ ውስጥ መግባት ይሄ ነገር ቢዝነስ ይሆናል የሚለውንም ነገር እኔ አላቅም ኔቨር በቃ ልነግድ ምናምን ብዬ የተነሳሁበት አይዲያ አልነበረም እና ግን ኦፍ ኮርስ በዛ ውስጥም ደግሞ በጣም ግሬትፉል መሆንላቸው ሰዎች አሉ ቢኮዝ ይሄን ውሳኔ ለመወሰን በጣም አቅም የሆኑኝ በቃ አንደኛ ባለቤቴ በጣም ቢዝነስ ማይንድድ ነው በጣም when he was still very young ብዙ ቢዝነስ ሰርቷል ምናምንና በቃ እኔ እንደዛ የሚያስጨንቀኝ ነገር ለሱ አይገባውም ነበር በቃ ማለት እንዴ በጣም እኮ ካልሰራሽበት ወይ እኔ ኢንቨስት ላድርገው ይሄን አይዲያ እኔ ኢንቨስት ላድርግበት ይለኝ ነበር እኔ ልውሰደውና በቃ የሆነ ሰው ይስራው እና እሱ በጣም ኢኒሻሊ የሱ ኮምፎርታብል መሆን ኮዝ ህፃናት ልጆች አሉኝ የሱ እንደዛ ኮምፎርታብል መሆን እኔም በነፃነት እንድወስን አድርጎኛል። ሁለተኛ ይሄን የመጀመሪያ ቢዝነስ በቃ የመጀመሪያ ሚሊዮን ከዛ በፊት የሰራኋቸው እንትኖች እንዳሉ ሆኖ የመጀመሪያ አይዲያዬን
ይሄ አይዲያ ይሰራል፣ ይሄ ነው ለዚህ ፕሮብለም ሶሉሽኑ፣ አብሬ ሪስኩን ወስዳለሁ ብሎ ሪስኩን ከኔ ጋር የወሰደ አንድ ተቋም ነበረ እና እዛ ውስጥ የነበረው ማኔጅመንት በጣም በቃ ሁል ጊዜ ነው የማመሰግናቸው እና ሩት ጎብዘሻል እኮ በቃ ያየን ነው የት እንደደረሽ ምናምን ሲሉኝ ለእናንተ አይ ኦዊ ትላቸዋለሁ ማለት እነሱ አብረውኝ ሪስኩን ባይወስዱ እነሱ አብረውኝ ያን ውሳኔ ባይወስኑ ያንን ከነሱ ጋር ያችን የመጨረሻ ሚቲንግ አድርጌ ደረጃውን እየወረድኩ ስራ መልቀቅ እንዳለብኝ ወሰንኩኝ እና መጥቼ ለአለቃዬ ስነግረው አለቃዬም አላመነም አልጠሩት እየቀለድሽ እንዴ እኔ ነገር እኮ በኋላ እኮ ወይ ጡረታ ላይ እንደዚህ ቮለንቲር እያደረግን የምንሰራው ስራ ነው ምን አስበሽ ነው ህጻናት ልጆች እኮ አሉሽ አስበሻል ምናምን አለኝ እንዲሁ አንዱ ለበቃ ሲያየኝ ምንም እንደወሰንኩ በቃ ገባው እሱንም በጣም አመሰግነዋለሁ በዛ ፕሮሰስ ውስጥ እንደሚወጣ ሰራተኛ አይደለም ትሪት ያደረገኝ እና በጣም በአክብሮት በጣም በብዙ ሰፖርት ዛሬ ድረስ ኦፍ ኮርስ ደንበኛዬም ሆኗል በኋላ ላይ ክላይንቴም ሆኖ መጥቷል እና እነዚህ ሰዎች በጣም አግዘውኝ ነው እንጂ በቃ ሀፍቱ ብዬ የሆነ ቀን የቆረጥኩት ነገር አይደለም የመጀመሪያ ትዝ ይለኛል 5610 ሰው ነው ያልሽ 5110 ሰው ያንን ሁሉ ሰራተኛ ሪክሩት ለምን እንግዲህ ታለንት ፈርም የጀመረው አንቺም ትናገራለሽ ሰራተኛን ወይም እጩ ሰራተኛን ከማብቃት አንፃር ነው ያንን የማብቃት ስራ ደግሞ በተለያዩ ትሬኒንጎችም እንደዚህ ለመስራት ነው የተወሰነውና 5110 ሰው ለማሰልጠን እንዴት ተዘጋጀሽ እንደ መጀመሪያ እኮ ስራ 5000 ሰው ማሰልጠን አይከብድም 10 ሰው ማሰልጠን ይከብዳል እኔ እውነት እንደው ብናስበው ግን እንደ ድርጅት ወይም እንደ ስለ 5000 ሰው በአንዴ እጅሽ ላይ ሲቀመጥ እንዴት ነበር ቻሌንጅ ያው መቼም አሁን ስላለፈ ያወራን መሳቅ እንችላለን በሰዓቱ እኔ እውነት ለመናገር በቃ ምን አስቤ እንደሆነ የእውነት በቃ እንዳልኩ ሀገን አብሮኝ ሪስክ የወሰዱ ሰዎች ስላሉ እንጂ በሰዓቱ ምን ማለት ነው 5000 የሚለውን ቁጥር በስራ ፈላጊ ስትመዝነው እኮ በጣም ብዙ እና ደግሞ አንድ ሎኬሽን ላይ አይደለም አዲስ አበባ አዳማ ሐዋሳ ባህር ዳር እና በቃ እኔ እንዴት እንደገባሁበት አላውቅም ግን በቃ አይ ቲንክ በሰዓቱ አንድ አይ ቲንክ ቢዝነስ ስትሰራ በቃ ትልቁ በተለይ እንደጀመርክና ደግሞ የሆነ ፕሮብሌም አይተህ ሶልቭ አደርገዋለሁ ብለህ የምትገባው ካይንድ ኦፍ ቢዝነስ you have a lot of passion በጣም በብዙ ፓሽን ትመጣለህ ሶ ያ ፓሽን በጣም ኤነርጂ ይሆናል ሶ ምንም የኤነርጂ ችግር አልነበረብኝም በጣም የፓሽን ችግር አልነበረብኝም በቃ ይሄን ችግር ፈተዋለሁ ብዬ በጣም በቃ እንደዛሬም እድሜ እንደዛሬ አልነበረም ሰው ወጣትነት ልል ነበር ያኔም ብዙ ወጣት አልነበርኩም ሶ ያ በጣም በቃ ፓሽኔ ነው በቃ more than anything ፓሽኔ ነው በጣም የረዳኝና በድፍረት ገባሁበት እና ሌላው ምንድነው ናን ፕሮፊቶች ላይ ኤንጂኦዎች ላይ ብዙ ጊዜ መቆየት የትልቁ ያስተማረኝ ነገር ምንድነው ስራ ለብቻ እንደማይሰራ በፓርትነርሺፕ ውስጥ ያለውን ፓወር ያለውን ሲነርጂ ያለውን በቃ አንዱ ያንዱን አቅም ይዞ ይመጣል አንዱ ሌላ አቅም ይዞ ይመጣል ያን አንድ ላይ ሲሆን ብዙ ትልቅ ነገር መፍጠር እንደሚቻል ላስቲንግ ነገር መስራት እንደሚቻል ይሄን በጣም ተመረያለሁ ሶ ኢሚዲየትሊ ፓርትነሮች ነው በቃ ስታብሊሽ ያደረኩት በየሎኬሽኑ ላይ ዩኒቨርሲቲዎች ጋር የተለያዩ ከወጣቶች ጋር የሚሰሩ ተቋሞች ጋር ሰው ያ በጣም አቺቭ እንዳረገው ረዳኝ እንጂ አሁን ህልም ይመስለኛል ያኔ ምንም ስራ አልጀመረ ሰው እንደመጀመሪያ በጣም ብዙ አይደል አሪፍ እሺ ሩዲዬ ታለንት ፈርም ተከፈተ ያ እነዚህ 5000 ሰዎች ተለጠኑ ከዛ ኤክስፓንሽን የሚባለው ነገር አሁን ከዛ ብቻ አይደለም የሚሰሩት ሪክሩትመንት ለትልቅ ድርጅቶች ትሰራላችሁ አድሚን አውትሶርስ ተደርጎ ደሞዝ መክፈል የተለያዩ አይነት አስተዳደር ስራዎች ትሰራላችሁ ይሄን ነገር እስቲ ስንተኛው አመት ላይ ነው ያረግሽው ታለንት ፈርም ከተከፈተ በኋላ ያስ ዲሲዥን እንዴት ነው አሁን ለምሳሌ አንድን ድርጅት ለማሳደግ ብዙ ነገሮች ይጠበቃሉ አይደል ውስጣዊም የሆነ በውጭም በኩል ያሉ ሁኔታዎች ትክክል መሆን አለባቸው አለበለዚያ ለቱርክ ወይም ትልቅ ኪሳራ ሊያጋጥምሽ ይችላል እስቲ ስንተኛው አመትሽ ላይ አይ በቃ ይሄንን ነገር ላሳድገው ብለሽ ወሰንሽ ያስ ደግሞ ሂደት ምን ይመስል ነበር ሶ እኔ
በቃ የንግድ ሰው አይደለም እንደነገርኩ ናን ፕሮፊት ውስጥ ነው most of my career የሥራ ዘመኔን ያሳለፍኩት እና ሶ ይሄ በቃ ቢዝነስ እንትን አውጥቼ ሂሳብ አውጥቶ ገንዘብ ይሄኛው ትርፉ ምን ያህል ነው ማርጂኑ ምናምን አይነት ካልኩሌሽን ምንም አይነት ኤክስፖዠር አልነበረኝም። እንዳልኩት ይሄን ስራም ስገባ የገባሁበት ይሄ ኢሹ አለ somehow ሶሉሽን ይፈልጋል ያን ማድረግ አለብኝ በሚል ዲሲሽን ነው። ሶ ይሄን ስራ ጀምሬው አመት ከምናምን በኋላ ፕሮጀክቱ ወደ ማለቂያ ነገር ሲመጣ ቢዝነስ ከሚባለው ነገር ጋር ተፋጠጥን ማለት ነው። የእውነትም ተፋጠጥን በቃ ማለት ለካ ይሄ ነገር መቀጠል አለበት። ለካ የቀጠርኳቸውን ሰራተኞች እየከፈልኩ ማስተዳደር መቀጠል አለብኝ። I have to continue ይሄንን ሰራዋለሁ ብዬ ያሰብኩትን ነገር ለመስራት I have to keep on making money አይደል? ያ ነገር በጣም በቃ እውነት ለመናገር በጣም ሆነስት ሆኜ የምናገረው ነገር በጣም ነው ያስደነገጠኝ። በቃ አደነገጥኩኝ። የኔ ጉዳይ አልመሰለኝም ነበር ያ ነገር እኔ መስራት እንጂ እኔ መስራቱን እንጂ ይሄን አብሮ ማሰብ የኔ ኃላፊነት እንደሆነ ኮምፕሊትሊ በቃ አልተገለጠልኝም እስከዛ ሰዓት። በኋላ ላይ በጣም ደነገጥኩኝ። ሶ እሺ ምንድነው ልሰራ የምችለው? ያው እንደምሰራ እርግጠኛ የሆንኩባቸው መስራት እችላለሁ ብዬ የምላቸው ነገሮች ላይ ኦኬ ለምን ሪክሩትመንት አልሰራም? ለምን ትሬኒንጎችን መስራት አንቀጥልም? ግን ስቲል እንደዛም ሆኖ ደግሞ እንደ አዲስ ጀማሪ ቢዝነስ እንደሚሰራ ሰው ኤክስፒሪየንስ ዶነ ስራ ስትጀምር ቢዝነስ ስትጀምር ጥሩ ነው። አትሊስት የሆነ የምታውቀው ነገር አለ። በቴክኒካሊ የሆነ ዕውቀት ዲቨሎፕ አድርገሃል somehow። ሶ ያን ነገር ለመስራት ግን ወደ ቢዝነስ ደግሞ ስትገባ ቢዝነስ ሰው ይፈልጋል ይሄን ነገር ይሄን ያህል ብር በጠይቀው እንደው ትክክል ነው ዋጋ ለማውጣት በቃ የእውነት ደረሰኝ ልቁረጥ ይገባል ገንዘቡ በቃ በጣም ነው የሚገርም የነበረው ያ ፕሮሰስ። ግን በቃ I don't know ያ ነገር በጣም ቻሌንጅ ያደረገኝ አንዱ ዲሲሽን ያ ነው። ፈልጌው በቃ ላሳድገው ቢዝነሱን ምናምን ብዬ ሰው በቃ ገፍቶ መጣ መወሰን ነበረብኝ። ሶ ኦኬ በቃ ሰው ቀጠር ያው በዛ ፕሮሰስ ውስጥ ስንሰራ የተዋወቅናቸው ብዙ ቀጣሪ ድርጅቶች ነበሩ። ጥሩ ኔትወርክ ቢልድ ለማድረግ ችዬ ነበረ። የእውነት ደግሞ ስራችንንም በጣም እንደው ማጋነን ባይሆንብኝ ጥንቅቅ አድርገን ነበር የምንሰራው እና በቃ ሰው የሆነ የምንጠብቀው ስታንዳርድ ስለነበረ በዛ ሰዓት ሰፖርት የምናረጋቸው ቀጣሪዎች የለመዱት የሆነ ኤክስፔሪየንስ ነበረ። ሶ ያንን አስከፍለን ይሄን ያህል አድርገን ብንጠይቃቸው የሚለው ነገር ብዙ አልቸገረኝም። ሶ ኢሚዲየትሊ ያንን ወደ ቢዝነስ መቀየር ቻልኩኝ። ሶ በቃ የሪክሩትመንት ስራ ጀመርን፣ ትሬኒንጎች ጀመርን። ከዛ ደግሞ በቃ ሪክሩትመንት ላይ የምናግዛቸው ደንበኞቻችን ናቸው ወደ ፔሮል ማኔጅመንት ስራ ያስገቡን። ይጠይቃል ያው ሪክሩትመንት ላይ የምታግዘው ክላይንት ስልጠናም ስጡልን ይላል። ከዛ ደግሞ በቃ ይሄን ያህል ሰራተኞች አሉን ለምን እናንተ አታስተዳድሩ? በዛ ወደዛ ስራ ውስጥ ገባንና በኋላ ለካሪሊ በጣም ዲማንድ አለ። አንተ አንዳንድ ነገሮችን አንደርስታንድ ካደረግ ሪሊ በቃ ሰርቭ ማድረግ የሚቻልበት ኤሪያ ነው የሚለው ነገር በቃ ወደዛ ገባንበትና አሁን ይኸው በቃ ፉል ብሎውን የሆነ ኤችአር ካምፓኒ ሆኗል ማለት ነው። That's nice። እኔ ጥንቅቅ የሚለውን ነገር ስሰማ ካምፓስም እያለሽ ሁሌ ይሄ የፕሪንሲፕል ሰው የምትሏት ሰው ነበረች ሉዲ። አንዳንድ ሰዎችን አይተህ she will be successful የሚባለው ልክ እንደዛ አይነት ነበረ። That's nice። እስቲ ከአንቺ ትንሽ ወደ ዘርፉ እንምጣና የቅጥር ሂደት ላይ የሚታዩ ክፍተቶች ከምን አንጻር ነው የሚፈጠሩት? አንዳንድ ቅድም ያነሳሽው ጥሩ ነጥብ አለ። አንደኛ ዩኒቨርሲቲዎች ናቸው አሰልጥነው ማውጣት ያለባቸው ወይስ ልጆቹ የራሳቸውን ይሄ ተነሳሽነት ይዘው መጥተው ነው ራሳቸውን ማብቃት ያለባቸው? የኬትስ ነው የሚጀመረው የሚለው ነገር አለ። ለምን ባለፈው ስናወራ ያልሽኛል 15 16 ዓመት ልጆች እንዴት ራሳቸውን መግለጽ ማድረግ የሚፈልጉትን እንዴት ማስረዳት እንደሚችሉ አይቼ በጣም ገርሞኛል እያልሽ ነበርና እስቲ የትኛው ክፍተቱ የቱ ጋር ነው ያለው? ማንስ ነው ደግሞ እንደ መፍትሄ መስጠት የሚችለው? አዎ በጣም የሚገርምህ ኦፍ ኮርስ ሼርድ ነው ኃላፊነቱ። ወላ አንድ ሰው ብቻ የሚሰጥ ኃላፊነት አይደለም። ግን ክፍተቱ የት ጋር ነው የሚለውን ለማየት ሁላችን ከፋፍለን ብናየው ጥሩ ነው። ስራ ፈላጊው አሁን ላይ ያለው ቲንኪንግ ምንድነው መሰለ? አንተ በእኛ ጊዜ ጥሩ ነው ቁጥሮች እየጠራህ አይደለም፣ ግን ያን ጊዜ አልክ እንጂ እኔ I was not the brightest student አልነበርኩም ዩኒቨርሲቲ ያለሁኝ። ግን ምንድነው አይ ቲንክ የረዳኝ ብዬ ማስበው ወደ ስራ ስገባ በቃ ተወዳዳሪ ሆኖ ካለው ስራ አመልካች ሁሉ ተወዳዳሪ ሆኖ ለመቅረብ
ክረምቶች ላይ ለምሳሌ ሰራ ነበር እኔ ዩኒቨርሲቲ በቆየሁባቸው አመታት ውስጥ ሁሉ ክረምት አንዱንም ቤት አልተቀመጥኩኝም። ሰራ ነው። የሆነ ቦታ ገብቼ የሆነ ቆጠራ ነገር አግዝ ነበር። የሆነ ቦታ ታይፒንግ ተምሬያለሁ ብያለሁ። ሰው ታይፒንግ ሪሴፕሽኒስት ምናምን ሆኜ ሰርቻለሁ። ሰው ምንድነው ዛሬ ላይ ያለው ግራጁዌት አድርጎ የሚወጣው ወጣት የሆነ ኢንታይትልመንት አለው። በቃ እንደው በአብዛኛው በሚባለው ግራጁዌት አድርጌያለሁ፣ ዲግሪ ይዣለሁ፣ ውጤቴ 3.678 ነው። ሶ በቃ ከዚህ በላይ ምን ይፈልጋል? ስራው መጥቶ ቤት አንኳኩቶ ነው ማለት ያለበት ብሎ በቃ ግን ይሄ በፍጹም እንደማይሆን አይ ቲንክ መረዳት ያለብን ጊዜ ማለት ወር ቱ ሌት በጣም እና ምንድነው ሌላ እንደኔ 3.56 ያለው ዲግሪ የያዘ ከተመሳሳይ ዩኒቨርሲቲ የሚሆን ሌሎች በጣም ተቀባይነት አላቸው ከሚባሉ ዩኒቨርሲቲዎች የተመረቀ ከዚህ ውስጥ ሁሉ እኔ እንዴት ነው ስታንድ አውት ላደርግ የምችለው የሚለው የኔ ኃላፊነት እንደ ተመራቂ እንደ ስራ ፈላጊ የኔ ኃላፊነት እንደሆነ መረዳትና ያን ኤፈርት ማድረግ በጣም ኢምፖርታንት ነው። ግን ይሄ አሁን በአብዛኛው አታየውም። በቃ ዲግሪ ይዣለሁ፣ ውጤቴ ጥሩ ነው፣ ሶ የት ነህ በቃ that dream job where are you ነው በቃ ሲወጣ። ቀጣሪም እንደዛው ቀጣሪዎችም ሁልጊዜ ማነሳት ንግግር አለችኝ ማለት ቀጣሪዎች መተው ዲስክራይብ የሚያደርጉልህ ለመቅጠር የሚያብራሩልህና የሚፈልጉትን ፕሮፋይል ሲነግሩ በቃ ማመን ነው የሚያቅት። በቃ እየሰማህ ዋው በቃ እንትን ትለዋለህ። በቃ አለ እንዲህ አይነት ሰው በጣም በቃ አይዲያል የሚባለውን ሰው ይገልጹልሃል። ያንን በጣም አፕሪሼት አደርጋለሁ። እንዲህ አይነት ኤክስፔክቴሽን መኖሩ ዛትስ ጉድ። ግን ያን አይዲያል የሆነ ስራ ፈላጊ ለመፍጠር አንተ ምን እያረክ ነው? በቃ ቁጭ ብለህ እዚህ ጋር እና እንደዚህ አይዲያል የሆንከው ሰው ናና ስራልኝ ስትለው አንደኛ ምን ኦፈር እያረከው ነው? ሁለተኛ ያ ሰው ሞስት ላይክሊ ኢትዮጵያ ውስጥ ባለው ሌበር ማርኬት ራይት ባለን ኤዱኬሽን ሲስተም ባለን በቃ ኢኮኖሚካሊ ሀገራችን ባለችበት ሁኔታ ላይ እንደዚህ አይነት በጣም በቃ ኤክሰፕሽናል የሆነ ታለንት ኤክስፔክት ማድረግ እንደማንችል ባይነው ለሁሉም ሰው ግልጽ ነው። ሶ እኔ እንደ ቀጣሪ ምን ላደርግ እችላለሁ? ይሄንን የሚባለውን አይዲያል ካንዲዴት ለማምጣት ሶ ትሬኒንግ መስጠት ነው፣ ማሳየት ነው፣ ስራውን ማስለመድ ነው፣ ለትምህርት ማስተማር ነው። ዋት ኢዝ ኢት ምንድነው እኔ ላደርግ የምችለው የሚለውን እንደ ቀጣሪም ያን ኃላፊነት መውሰድ አለብን። ኦፍ ኮርስ አሁን የትምህርት ሲስተማችን እንደ መንግስትም እየተሰሩ ያሉ ብዙ ሪፎርሞች አሉ፣ በጣም አፕሪሼት ማድረጋቸው። በቃ ዩኒቨርሲቲ ላይ ተምረን የምንወጣቸው ነገሮች ቀጥታ ሄደው ስራ ቦታ ላይ ትራንስሌት እንደማያደርጉ በመረዳት ብዙ ለውጦች እየመጡ ነው። ፕላስ ደግሞ በቃ ብቁ የሆነው ተመራቂ ብቻ ወደ ሌበር ማርኬቱን ደግሞ እንዲገባ የኤግዚት ኤግዛም በለው የተለያዩ ፈተናዎችን እየተደረጉ ሌሎቹ በተለያየ መንገድ ሰፖርት እየተደረጉ ወደ ስራ እንዲገቡ እየተደረገ ነው ያለውና ያ ነገርም በጣም ሰው ኮሌክቲቭሊ እንደዚህ አይነት በጣም አንድ ላይ ሆነን ኤፈርት አድርገን ስንገባ ሰፖርት ለማድረግ ይሄን ኤሪያ ዘን ብዙ ለውጥ ማምጣት ይቻላል። እኛም ደግሞ ለምሳሌ እንደ ታለንት ፈርም አይነት ተቋሞች ትልቅ ኃላፊነት አለብን ብዬ አስባለሁ። የኛ ኃላፊነት ምንድነው? እኔ እዚህ ጋር ቁጭ ብዬ ስራ ፈላጊውንም አገኘዋለሁ፣ ቀጣሪውንም አገኘዋለሁ። ሶ እኔ በጣም ክሪቲካል የሆነ ሮል ነው ያለኝ። የሁለቱንም ኤክስፔክቴሽን ማኔጅ ማድረግ አለብኝ። በቃ ምንድነው ስራ ፈላጊው እየጠበቀ ያለው ከቀጣሪ ስራ አገኛለሁ ብሎ ከሚያስበው፣ እዚህ ጋር ያለው ደግሞ ቀጣሪው አገኛለሁ ብሎ የሚያስበው ቅድም የነገርኩህ አይዲያል ካንዲዴት አለ። በዚህ ጋር ስራ ፈላጊው በጣም ቆንጆ ስራ ጥሩ የሚከፍል በጣም መሀል ከተማ ላይ ሎኬትድ የሆነ ብቻ በሳምንት 2 ቀን ብቻ ቢሮ የሚገባበት በቃ ይገልጽልሃል። ሁለቱን ማጠጋጋት አለበት። ሎኬ እንዲህ አይነት እንዲህ አይሆንም የሚለውን ሪያሊቲውን ለሁለቱም ማሳየት ያስፈልጋል። ለሁለቱም ሳይድ የኛም ኃላፊነት አለብን። ዝም ብለን የድለላ ስራ አይደለም ቤዚካሊ መሰራት ያለበት እዚህ ስፔስ ላይ ሲኮን ማለት ነው። ይሄ የሆነ ነገር ይፈልጋል፣ ይሄ የሆነ ሳይሆን ፕሮፌሽናል ሰርቪስ ለመስጠት በጣም መዘጋጀት ያስፈልጋል። that's great። ኮቪድ በጣም እንደው ዓለምን ሸቀብ ካረጉ ክስተቶች መካከል አንዱ ነው። ላንቺም ደግሞ በጣም ፈታኝ ጊዜ እንደነበረ ነግረሽኛል። የትኛውንም ኮቪድን ብቻ ሳይሆን የትኛውንም አስቸጋሪ ሁኔታ እንደ አንድ ስራ ፈጣሪ ስታስቢው እንዴት ነው መታለፍ ያለበት? የኮቪድ ኤክስፒሪየንስሽንም እስቲ ንገሪ። የኮቪድ ጊዜ በጣም ገና እንደጀመርኩ ነው በቃ እና
ማይ ጉድነስ በጣም ወሰድኩሽ ወደ ኋላ አዎ ማለት ስትሬሱ መጣብኝ ታውቃለህ በጣም ኦፍ ኮርስ ምንም በቃ ሁሉ ነገር አንፕሬዲክታብል በቃ ምን ወዴት እየሄድን እንደሆነ በህይወት እንቆያለን የሀገር ይቀጥላል ቢዝነስ ምናምን እንተውና ዋና የምትላቸው ነገሮች ሁሉ ጥያቄ ውስጥ በገቡበት ጊዜ ኮቪድ መጥቶ እንደዛ አገሩ ሁሉ ሲዘጋጋ እኔ 5000 ልጅ ትሬን አደርጋለሁ ብዬ ወጥቻለሁ ስራ ሲይዛለሁ ትሬን ማድረግ ብቻ አይደለም የሚል ኮሚትመንት አለኝ ያ ሁሉ ባለበት ኮቪድ መጥቶ ዘጋግታችሁ ቁጭ በሉ ተባለ ማለት ነው እና በጣም ቻሌንጂንግ ነበረ የፕሮጀክት ስራ ነው ዴድላይን አለው እኔ ዴሊቨር ማድረግ አለብኝ ኦፍ ኮርስ ይሄንን ይረዳሉ ፓርትነሮቼ እና የተለያዩ አድጀስትመንቶች አረጋግጥ ፎርስ መዡርም ነው የሚታየው ኤግዛክትሊ ከኔ አቅም በላይ ነው ግን በቃ ስትሬሱ በጣም ከባድ ነበረ ሶ በቃ ጤና ሚኒስቴር ፖሊስ ምን ያልደረስኩበት የለም ፈቃዶች አውጥቼ አስፈላጊውን ሜዠሮች ወስደን ማስክ ትኩሳት እየለካን ምናምን በቃ ትንሽ አንድ ሰው ሲያስል ከትሬኒንግ እያስወጣን ምናምን በቃ ብዙ እንትኖች አድርገናል ሶ እያንዳንዱ ትሬኒንግ የሚሰጥበት ሳይት ላይ መገኘት ነበረብኝ ሰው በቃ ኮቪድ ብሎ ቤቱን ዘግቶ ቁጭ ሲል እኔ ያውዝ ኦል ኦቨር በቃ ኮዝ ትሬኒንጎች ቀጥለዋል ምናምን እና በጣም ከባድ ጊዜ ነበረ ግን ምንድነው አይ ቲንክ ጀነራሊ ያለኝ ፐርሰናሊቲ ምንድነው ፕሮብሌሙ ሲመጣ አይ ቲንክ አንድም ሾክን ማኔጅ ማድረግበት መንገድ ነው መሰለኝ ኦኬ ሶ ምንድነው ዋትስ ኔክስት ወደሚለው ነገር ቶሎ ጭንቅላቴ ያው ይሄዳል እና ችግሩ አለ ሶ እንዴት ነው ችግሩ ላይ ቁጭ ብሎ ትንሽ ዱዌል ማድረግ ብዙ የለኝም ምንድነው ላረግ የምችለው ኔክስት አማራጭ ሶሉሽኑ ምንድነው የሚለው ኢቭን በትንንሽ ነገሮችም በራሴ አየዋለሁ እንደዛ ሳረግና ሶ ያንን ምንድነው ያለኝ አማራጭ ማቆም አልችልም ያለኝ ጊዜ ውስን ነው ስራው መቀጠል አለበት ሶ በቃ አማራጭ መሄድ ያለብኝ ቢሮ ሁሉ ጤና ሚኒስቴር ቢሮ ገብቻለሁ በፖሊስ ትልቅ የሚባሉ በቃ ቢሮዎች ውስጥ ሄጃለሁ ስራና ክህሎት ያኔ አይ ቲንክ ጆብስ ኮሚሽን ነበረ ምንድነው የነበረውና እዛ ሄጃለሁ ይሄ በቃ የሀገር ጉዳይ ነው መቆም አይችልም እና ሶ በጣም በቃ ያልሮጥኩበት የለም እግዚአብሔር እርሶኝ ተሳካልኝ እና ያው በቃ ዴሊቨር አደረኩኝ ጀነራሊ ቻሌንጂንግ ነገሮች ሲመጡ እንዳልኩ ነው በቃ ወደ how can I አዳፕት አድርጌ ወደ ሶሉሽን እንዴት እሄዳለሁ የሚለውን ነገር በጣም እሄዳለሁኝ እና ዋን ቲንግም ደግሞ በቃ አይ ቲንክ ለራሴ በጣም ሁሉ ጊዜ የምነግረው ነገር ምንድነው እንዳልኩት በቃ በጣም መክሊቴ ነው ይሄ ነገር ጥሬ ነው ብዬ ስለማመን ክሬዲቱን ሙሉ ለሙሉ እኔም ወስደው አይደለም ቢኮዝ እኔ በቃ ስማርት ሆኜ እኔ በጣም አሪፍ ሆኜ ምናምን ያመጣሁት አይዲያ ከዛ ሶሉሽን ከዛ ዴሊቨር ሳይሆን በጣም በቃ አይ ቲንክ ኢፍ ዚስ ኢዝ ዩር ኮሊንግ በጣም ዲቫይን የሆነ ነገር አለው ብያምናለሁ እና ሶ እኔ በኔ ኃይል ሁሉ የማይሳኩ ነገሮች ሲሳኩ አይቻቸዋለሁኝና አይ ቲንክ ይሄ ነው አንድም ኢንካሬጅ የሚያደርገኝ በቃ ይሄ ከኔ ስላልሆነ በኔ አቅም ልክ አለካውም ነገሩን እና ሶ አይ ኪፕ ጎይንግ that's great እንደ ሲኢኦ እስቲ ሁሌ ውሳኔዎች ሲወሰኑ ቅድም እንዳልሽ ያው አስቸጋሪ ከሆነ አዳፕት ታደርጊያለሽ ወይንም መደረግ ያለበትን ግን ሁሌ እጠይቃለሁ ጋት የሚሉት ነገር አለ የሚሰማሽ በቃ ይሄ ነገር እንደ ትክክል አይመስለኝም ወይ ይሄ ነገር ያዋጣል ብለሽ የምታስቢው ነገር አለ ሌላኛው ደግሞ መረጃ ደግሞ አለ መረጃን መሰረት አድርገሽ የምትወስኚ የትኛውን የበለጠ ታምኚዋለሽ ካንቺ መረጃውን ወይስ የውስጥ ስሜት ከባድ ነው አይደል አይ ቲንክ ይሄ ነው ያ ነው ብዬ ለመመለስ በጣም ልቸገር እችላለሁ ግን ምንድነው እንደ ሲቹዌሽኑ በቃ አንዳንዱ ነገር መረጃ ዳታህን ሰብስበህ ደማምረህ ቀንሰህ በቃ አዳፕ ያደርጋል ላይ ያደርግም የምትለው ነገር አለ ግን ደግሞ በጣም በሚገርም ለምሳሌ አሁን if you ask me business decisions ላይ ከሆነ በጣም የሚገርሙ ቁጥሮች ያለበት በቃ የሚያዋጣ ቢዝነስ ምናምን ሆኖ መጥቶ ክላይንቱ ግን በቃ እንደማይቀጥል ያ ፓርትነርሺፕ እንደማይቀጥል ቢልድ ለማድረግ ያስብኩት ላለውት ብራንድ አብሮ የሚያስኬድ ፓርትነር እንዳልሆነ በቃ አውቄ በጊዜ ያቋረጥኳቸው ሪሌሽንሺፖች አሉ
at the same time ግን ደግሞ በቃ ውስጤ እየነገረኝ ልክ አይደለም ይሄ ጥሩ አይደለም በቃ የሚያስኬድ አይደለም ተብሎ በስራ አጋጣሚ የሚሆን ምንም ይሁን ጆይን አድርገው የኛን ድርጅት በቃ መጨረሻ ላይ ጥሩ ሳይሆን የተለያየንባቸው ሪሌሽንሺፖች አሉ ሶ ፌል ማድረጊያለሁ ሰምቼ ራሴንም አውቄው ልክ አይደለም የሚለው ነው ቆይ እንደ ፕሩቭ ማድረግ አለብኝ የሚል ትግል ውስጥ ገብቼ በቃ ያው ጥሩ ሳይሆን አልቋል ከዛም ደግሞ ግን ደግሞ በቃ ሁለቱንም አይ ቲንክ አንዱን ኤክስክሉሲቭ አድርገህ መያዝ በጣም አስቸጋሪ ሊሆን ይችላል እና እንደ ሲቹዌሽኑ ባላንስ ማድረግ ኢንተርቪዎች ሳረግ ለምሳሌ በጣም እንትናለይስ ማየት እችላለሁ እያስባለሁ ወይ ታይክሽ ነበር ባይ ዘ ዌይ ለሰው ሪክሩት ማድረግ ስራሽ ነው ለራስሽ ሪክሩት ስታረጊ እንዴት ነው የሚለው ጥያቄ ልጠይቅሽ ነበር አዎ በአጠቃላይ እንትናለኝ ቢያስ አይ ፊል ላይክ በጣም ይገርም ገና ወደ ኤችአር ላይን ውስጥ ሁሉ ሳልገባ አድሚኒስትሬሽን ነገር እየሰራው ያለ የሆነ ቫካንሲዎች አይቼ ዝም ብዬ ለራሴ ስራ እየፈለኩ ምናምን ይሄ ማወራለሁ so many years ago ስራ ስፈልግ የሆኑ ቫካንሲዎች አይቼ ይሄ ለከሌ የሚሆን ስራ ነው ይሄ ኤግዛክትሊ ከሊት ናት ምናምን ብዬ እልካለሁኝ ማለት ምንም የማይመለከተኝ ስራ ይፈልጉ አይፈልጉ ሁሉ ሳላውቅና አይ ቲንክ ያ ነገር አለኝ ብዬ አምናለሁ የሆነ ሰውን ቁጭ ብዬ ያወራሁት I can ያን ሰው በቃ አየዋለሁ የሆነ ፖዚሽን ላይ ሄዶ እዛ ቦታ ቁጭ ብሎ ጥሩ ዴሊቨር ሲያደርግ ያን ዛጋ ያን ገቴን በጣም ትረስት አደርገዋለሁኝ ከዛ አጌንስት ማይ ገትም ሄጄ እንዳልኩ የተሳሳትኩባቸው አጋጣሚዎች አሉ ለራስህ ስትቀጥር ሰልፊሽ ነህ አይደል በጣም ሰልፊሽ ትሆናለህ ግን ደግሞ በጣም ደስ የሚለኝ ነገር ምንድነው አቀድም እንዳልኩ ነው ኤክስፒሪየንስ ዶነ ወደ ስራ ስትገባ አትጨነቅም አንድ ማቀው ቢዝነስ ላይ ያለ ሰው አለና የምግብ ቤት ነው ራን የሚያደርገው ሶ ሼፍ ነው በጣም ጎበዝ ሼፍ ነው እሱ ማለት ስራው ሌላ ነው አካውንቲንግ ነው የሚሰራው ግን በጣም ጥሩ ያበስላል ሶ ሰዎች ሲቀጥር ራሱ ነው የሚያሰለጥናቸው ሲሄዱ ምንም አይጨነቅም በቃ ምንም ገብቷል አይጨነቅም ስለ ኦፍ ኮርስ ሰው መሄዱ ያሳዝናል ሪፕሌስመንት ኮስቱ ብዙ ነው ምናምን ግን ኢቭን ኢንቨስት ያደረግሽበት ሰዓት ኤፈርት ምናምን ግን አትሊስት መተካትና እሱ በሚፈልገው ስታንዳርድ የሚያቀው ነገር ስለሆነ ማለት ነው ሶ አሁንም ለኔ እንደዛ ነው እማቀው ነገር ስለሆነ ልምዶ ያለኝ ንቀቶ ያለኝ ኤክስፒሪየንስ ያለኝ ነገር ስለሆነ የምሰራው ብዙ በቃ የተወሰነ ነገር ነው ኮምፕሮማይዝ አድርጌ ሶስት ማልደራደርባቸው ነገሮች ላይ ብቻ በቃ ለመማር ኦፕንነስ አለው ወይ አቲቲዩዱ እንዴት ነው የመጣበት ኤክስፔክቴሽኑ ምንድነው ያንን እኔ መስጠት እችላለሁ ወይ የሚለውን ከሆነ ስራውን ማሳየት ብዙ ቸገራለሁ ብዬ አላስብም ቢለቅም ፊል ማድረግ እችላለሁ ብዬ ስለማስብ ሪስክ ወስዳለሁ ሰው ስቀጥራ that's great እስቲ እንግዲህ ከሪክሩትመንት እንውጣና ደግሞ እስቲ ወደ ሊደርሺፕ ወይንም የመሪነት ልበለው ፊሎሶፊሽ በፍልስፍናሽ እንምጣ ምንድነው እስቲ ያንቺን ሊደርሺፕ ፊሎሶፊ ያው ከድሮ አለቃሽ የተማርሽው አለ እስቲ ፒላሮችሽ ብለሽ ምታስቢያቸው ፒላሮቼ ምንድናቸው ሪሌሽን ፊሎሶፊ ምናምን ብለህ ነገሩ ሲሪየስ አረጉባዲ እየሳቀን ነበር እስካሁን ሶ ምንድነው መሰለህ ሁሉ ጊዜ ላለው ኤችአር ላይ ስትሰራ ሰው ስትቀጥር ምን ስትል ያን ሰው በርህን ከፍቶ የሚገባው ሰው አካውንታንትህ ነው ግን አት ሴም ታይም ሰው ነው አይደል ሶ በቃ በጣም ሂውማን ሴንተርድ የሆነ ነገር አፕሮች ነው በጣም አፕሪሺየት ማረጋው ሪሌሽንሺፖችን በጣም ቫልዩ አረጋለሁ ሪሌሽንሺፕ ስራ መበላሸትን somehow ሪከቨር ታረጋዋለህ ሪሌሽንሺፖች ሲበላሹ ግን በጣም ዲፊከልት ነው ስራውም ይከብዳል and then ሪሌሽንሺፑም ይከብዳል እና ሶ ከሰዎች ጋር ያለ ሪሌሽንሺፕ በጣም ኢምፖርታንት ነው ብያምናለሁ ስለዚህ ሪሌሽንሺፑን ሜንቴን ማድረግ ላይ መጀመሪያ ሰውን ማስቀደም የሚለው ፊሎሶፊ ሁሉ ጊዜ በቃ ይሄ በጣም ይገዛኛል እንዳልኩ በቃ ከባለፈው መቀደም ሜንሽን ካረኩላ አለቃይም ከዛ በፊት የነበሩትም በቃ በጣም ለሂውማን ኤሌመንቱ ያነበራቸው ቫልዩ እኔ በጣም በቃ ያ ነው ከምንም በላይ የገዛኝና
በቃ ስላመኑብኝ እኔ ላይ ትረስት በቃ ስለጣሉ ታድጋለች ጥሩ ልጅ ናት ጎበዝ ልጅ ናት የሆነ ቦታ ተደርሳች ብለው ስላመኑ ዴሊቨር ማድረግ ቻልኩ እንጂ እያንዳንዱ ስህተቴን ቢለቅሙት ኖሮ በጣምና ይከብዳል። ሌላው ኢንቴግሪቲ በጣም ለኔ በጣም ኢምፖርታንት ነገር ነው። በቃ ሐቀኝነት ነው የሚባለው አላውቅም በአማርኛ ኤግዛክት ትራንስሌሽኑ ግን በቃ ተሳስተንም ከሆነ ተሳስተናል በቃ ይሄን አላየነውም ከሆነ አላየነው በቃ ስራን በሐቀኝነት በቃ በንጽህ በትራንስፓረንት የሆነ በሐቀኛነት ፕሮሰስ ስራን መስራት ለኔ በጣም ኢምፖርታንት የሆነ ነገር ነው። ቢዝነስ ውስጥ ሆነ በጣም ብዙ ይሄን ነገርን የሚፈትኑ ብዙ ነገሮች ይገጥሙሃል እና ግን አት ኤኒ ኮስት እነዚህ ነገሮች ተቋቁሞ ማለፍ ስተት ስትሰሩ ንገሩኝ ነው በቃ እንዴት እንፍታው የሚለው ላይ እናውራ ነው ትልቁ ኮሙኒኬት ማድረገው ነገር ሰራተኛም ስቀጠርና ስተቱ ይሰራ ግን እንዴት እንፍታው በቃ እንጂ እንዲሸፋፍነን እንዲያርገነው ደንበኛውን ሸውደን እንደዚህ አርገን በጣም ከባድ ነው። ትክክለኛውን ነገር ይዘን ከዛ በኋላ እንዴት መፍትሄ ይሰጠው የሚለው በቃ ፐርሰናሊም ፕሮፌሽናሊም ይሄን ነገር በጣም ሁሉ ጊዜ አስባለሁ። ሌላው ምንድነው በቃ ለኤክሰለንስ ሜንቴን ማድረግ በቃ ለምንድነው የሚባለው ኤክሰለንስ ልቀት ነው የሚባለው ሜንቴን ማድረግ የምፈልገው አንድ ስታንዳርድ አለ። በቃ ሁሉ ጊዜ ራሴን ምንድነው የተሻለ ኤክሲድ እያደረኩኝ ትናንት ዴሊቨር ካረኩት ዛሬ እሱን በጣም ሁሉ ጊዜ በቃ የተሻለ አንድ ደንበኛ ታለንት ፈርም ሲመጣ የሚጠብቀው የሆነ ሰርቪስ አለ አይደለ? ያንን ሰርቪስ ሁሉ ጊዜ በቃ በሱንና ከዛ የተሻለ ለመስጠት ሁሉ ጊዜ መሞከር በቃ ሶ ኤክሰለንስ ሁሉ ጊዜ ጥሩ እንጂ ከዛ እንዳንወርድ በቃ ያን አይቶን የመጣውና ሶ ሁሉ ጊዜ ያን ኤክሰለንስ ሜንቴን አድርጎ መሄድን በጣም ይሄንን እስቲ መርህ ምን ያህል ቤት ላይ ልጆች ላይ ታስፈጽሚዋለሽ? እነሱ ስለሌለ ፈለኩት ማለት ይችላል። እናትነትሽ ውስጥ ምን ያህል ያያል? እስቲ እናትነቴ ውስጥ ምን አለ? አይ ቲንክ ከዛ ውስጥ አይ ቲንክ ሐቀኝነት የሚለው ነገር በጣም አለ which is ጥሩ ነው። ግን ደግሞ ምንድነው መሰለህ ልጆችን አይ ቲንክ የሆነውን ነው የሆነው ያልሆነውን አይደለም ብዬ ሁሉ ጊዜ አንዳንዴ ትግል ውስጥ ጩኸት ውስጥ ጭቅጭቅ ውስጥ እንገባለን ያለቅሳሉ ምናምን ብዙ ነገር ሊፈጠር ይችላል። ግን አንዳንዴ ምን ያያለሁኝ the same message ባለቤቴ ምንም ሳይጣላ ሳይጮህ እንደዚህ እንትን ሳይል ኮሙኒኬት ማለት እኔ ወይ ነው ወይ አይደለም። አንዳንዴ ግን the way I think ሜሴጁንም ፕሬዘንት የምታረግበት መንገድ በጣም ማተር ያደርጋል መሰለኝና እኔ ሲካየ ጮህኩኝ the same thing እዛ ጋር ተስማምተው በዛ ጉዳይ ሲመጡ በጣም እናደዳለሁ አንዳንዴና እሱ ነገር አያለሁኝ። ሌላ ያው በቃ ልጆቼ እንደ እናት ጥሩ ሞዴል መሆን እፈልጋለሁ። ወንዶች ናቸው ልጆቼ by the way so ለነሱ ጥሩ ሞዴል ማለት በቃ ሲያድጉ ከሚስታቸው የሚጠብቁትን በቃ ለሚስቶቻቸው መሆን የሚለውን ለመሳል ሴቶችን በቃ ለሴት ያላቸውን አመለካከት ሁሉ ጊዜ አንዳንዴ በቃ ቲዝ ያረጉኛል። በቃ ወንጅ እኮ ይሄን መስራት እኮ አትችይም ይሄን እኮ ምናምን ይሉኛልና ግን ምንድነው በመኖር ለነሱ ሴት ማለት እናት ስሆን ምን አይነት ነኝ፣ እህት ስሆን ምን አይነት ነኝ፣ ልጅ ስሆን ለቤተሰቦቼ ለነሱ እናት ስሆን ጓደኛ ስሆን የሚለውን ያንም በጣም እያንዳንዱ ላይ ያለኝን ሮል ሞዴል ሆኜ ጥሩ ያልሆንኩበትንም አትሊስት እየሞከርኩ እንዲያዩኝ ነው መሞከረው። አንበሳ ሩዲዬ እስቲ መጨረሻ ጥያቄ ላርግልሽና ሁሌ የምጠይቀው ጥያቄ ስለሆነ ነው። በምን መታወስ ትፈልጊያለሽ ሩት? ኧረ ተውቃላችሁ እኛ ያው ገና ብዙ ይጠበቅብናል፣ ብዙ እንሰራለን። ግን እንደው አሁን ባለንበት ራሱ እንደው ሩትን እኔ አውቃለሁ በቃ ሩት ድሮ ተማሪ እያለን ደሞስ ባብሊ ደሞስ በቃ ዌልካሚንግ ፐርሰናሊቲ ያላት የምትመክር ተዋንተ ልጅ እንዳታርግ ምናምን የምትል ነች። አልሰማህም እንጂ እንደዛ ነች። እና እስቲ በምን መታወስ ትፈልጊያለሽ? በምንድን ነው መታወስ የምፈልገው? አይ ቲንክ በቃ አሁን በብዛት በቃ ልቤን የሚይዘው በጣም ሲሆን ሳየው የሚያስደስተኝ የምለፋለትም ነገር ምንድነው
ሁሉም ሰው በቃ ስራውን ወዶ እንዲሰራ ስራውን አክብሮ እንዲሰራ የሚያገለግለውን ኮሚኒቲ አክብሮ እንዲያገለግል አገራችን ላይ በቃ ካሉ በቃ ዩዝ ኤምፕሎይመንት በለው ሌበር ማርኬቱ ላይ ያሉ ችግሮች ላይ እንደው በጣም አንድ ጠብታም ቢሆን ኮንትሪቢዩሽን እንዳደረገ ሰው ሜቢ በዛ ብታወስ ደስ ይለኝ ይችላል። ሰዎችም በቃ በዚህ ውስጥ ሰዎች ህይወታቸው ተቀይሮ ቤተሰባቸው ተቀይሮ ለራሳቸው ለስራቸው ያላቸው ክብር ተለውጦ በዛ ውስጥ አይ ቲንክ አይ ዶንት ኖ ሮል እንዳለው ሰው ታይ ደስ የሚለኝ ይመስለኛል። በትክክል እንደዛም ነው የምትታወሽ። እንደኛ መካሪ ሰው እንደዛ ይታያል። ሩዲ በጣም አመሰግናለሁ። እንግዲህ ጠዋት ተነስተን ዞር ብለን አዲስ አበባ ከልጅነት ጀምሮ እስካሁን ድረስ ያለውን አወራነው። በጣም አመሰግናለሁ ለጊዜሽ። እንግዲህ ሁሉንም መልካሙን ሁሉ እየተመኘው ድራይቫችንን እንግዲህ ትንሽ ቀጥለን ቢሮሽ ድሮፕ አደርጋለሁ። አመሰግናለሁ። Thank you so much። በጣም ነው የማመሰግነው ቃልሽ። መጨረሻ እንግዲህ መናገር የምትፈልጊውን እድል እሰጣለሁ። እንግዲህ Thank you so much። በጣም እዚህ ሾው ላይ ስለጋበዝከኝ በጣም አመሰግናለሁ። እንዳልኩት ትልቅ ሰው ሆነ ስላየው በጣም ደስ ብሎኛል። Thank you so much። በጣም አመሰግናለሁ።